ታታሰቢ ተነስቼ ልሂድ ይገርምሻል። እዚህ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው። ምን ደግሞ ፈልገሽ ነው? የእናት እጅ ላይ ሆና ምን ጎደለብሽ? እዛ ሄዳ የምታርፍ ይመስልሻል? ምን ጎደለብሽ? እስቲ ኧረ እኔ ምንም ጎልኝ አይደለም እና እኔ ምንም ጎልኝ አይደለም፣ ግን ለሷም አስቢ፣ እሷንም ድካም አስቢ። ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጄ ደከምኩ ብላ አፏን አውጥታ አልተናገረች። ሲጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራስ እኮ ወጉ እንዲህ አይደለም። አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ነው ማለት ነው። ትንሽ ለኔም ብታስቢ ጥሩ ነው። እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም። ውጡ አይቻልም አጨቅጭቋት ማለት ተራፍበት ማለት እቺ ነበር። ግን ያው ያንቺ ሞራል ናት፣ ደንብ አይደለም፣ እረፍት ነው የምትፈልገው ብዬ መናገር እችል ነበር። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ መናገራችን አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ባስ ብሎ ይሄው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበሉ ገና ተባቱ እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ላይ ያዣንስ እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። እንደውም እግርሽ ለምሳሌ ንቅንቅት ያሽ አትወጫትም። እንደዛ አይደለም እኮ ዱ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው። ጎረምሳዬ ጎርምሶልኛል፣ አድጎልኛል። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ እንደምታዩት ሻንጣዬን ሸክፌ ነው የመጣሁት። ያው እዚህ ያለኝን ቆይታ ጨርሻለሁኝ እንደኔ አስተሳሰብ ማለት ነው። ምክንያቱም ጠንክሬ ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። ብዙ ነገሮችን ተምሬያለሁኝ ማለት ላይክ የለም። በእርግጥ ቤት ውስጥ በሌሉበት ነው ይሄንን ነገር አዘገጃጅቼ እንትን ያልኩት። ምክንያቱም ካሉ ይቆጣሉ። እንግዲህ እንዳይቆጡ ብዬ በሌሉ መሰራው ነገር ይመለሳል። አትበላም ይችላል። ምን አባቴ ላድርጋት? እንዴት ሆና እንዴት ላርሳት እያለ ጠዋት ማታ ተጨነቃለች። እሷም ተጨንቃ እኛንም ታስጨንቀናለች። የኛ ጭንቀት የሷ ጭንቀት ደግሞ ይሄ ነው ብለን በይፋ አለመናገራችን ነው። እሱ ነው የምታስቢው አንቺ። ጭራሽ ባስ ብሎ ይኸው ሻንጣ ሰብስበሽ አሁን ልጁ ጠንከር ይበሉ ገና ክትባት አለው። ጠንከር ይበል። ክትባት እዛ መስጠት አይችልም። ለምን አንቺ በተወለደበት ያራስ ወጉ አለቀና ነው እዛ መሰጠት አይችልም። ክትባቱማ አለ፣ የትም ብትሄጂ ክትባት አለ፣ ማንም ይከትባል። ግን ያንቺ መጠገን ያስፈልጋል። አራስነትሽን ወጉን ማዕረጉን ጨርሰሽ አምሮብሽ እኔ ዘላለም አትኖሪም እኮ እኔ ጋ እኮ ኑሪ ያላልኩ። ግን ያራስ ወግሽን ደንብሽን ሰውነትሽን ጠግነሽ ምን ነው ቀላል ነገር አደረግሽው እንዴ? ያንን ቀን ያቺን የጭንቋን ቀን የ9 ወሩ ሸክም እንዳለ ሆኖ ያቺ ቀን ያቺ ሰዓት እንደ ቀልድ አየሻት፣ እንደ ቀልድ አየሻት አይደለም ማለት ያው እናንተም አልተናገራችሁም፣ ግን በማየው ነገር እናንተም እዚህ መረበሽ አለባችሁ ብዬ አላስብም። እኔ በእኔ ምክንያት እዚህ ማንንም እየመጣ የተከበረ ግቢ ነው፣ በእኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን እየሄዱ ነው ያሉት እና እኔም ይሰማኛል እኮ። ይሄንንም እኮ ሰው ማስቆም አላቃተም። ያሁንም ቢሆን ወደፊት ያንቺ ሞራል ነው ይሰማታል ብላ ያንቺን ሞራል እየጠበቀች እንጂ በአንድ ቀን ሁሉ ነገር አባባል አለ። ጎሽ ለልጇ ስትል ተወጋች አሉ የሚባል አባባል አለ። እናት ለልጇ ብዙ ዋጋ ትከፍላለች እኮ፣ ብዙ ዋጋ። የልጇ ሞራል ለመጠበቅ ልጇ እንዳትጎዳ ለማድረግ ብዙ ዋጋ ዝቅም ትላለች እኮ እናት። ለምን ልጇን ከምንም በላይ ለልጇ የምትከፍለው ዋጋ ቀላል አይደለም። ለዛ ብዬ እንጂ እኮ እኔ አይቻልም ካልኩ አይቻልም ነው፣ መብቴ ነው። ጀመር አንቺ ይሰማሻል ብላ ነው አሁን ለምሽም ይሰማሻል ብላ እንጂ ማንም ገና ከደጃፍ ሲገባ እናንተ ማረፍ አለባችሁ። ቆይ እኔ አንድ ነገር
ምንም እኮ ትዳር ይዘሽ ብትወጪም እኮ መሰረትሽ እና ሰላም ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉም ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ ዛሬ በሩታ ነው የመጣሁት። ሩታ እንግዲህ ይበቃል፣ አራስነቱ ይበቃል፣ ወደ አዲስ አበባ መመለስ አለብኝ ብላለች። እንግዲህ ወደ ሽግ መመለስ አለብኝ ብላ ሻንጣዋን አዘጋጅታ እንግዲህ ማዘሯና ሲስተሯ ደስተኛ አይደሉም። የአራስነትን ትሽን መታወቃሽና ነው ለመሄድ የምትጓያ አሁን የምትነሽ ብለው እንዳያችሁት እንግዲህ ተቆጥቶ አስቀርተዋታል ማለት ነው። እንደኔ ሩታ እናት ምንም ቢሆን ምንም ትችላለች። እናት ለልጇ ብዙ ዋጋ ትከፍላለች። ያው አንቺም እናት ሆነሽ አይተሽዋል። ይሄ ነው ልልሽ አልችልም፣ ግን ዛሬ ላይ አንቺ አይታወቅሽም። ዛሬ ላይ አንቺ በቃ ቀልጠፍ ብለሽ ቶሎ እንትን ብለሽ እንትን ባለሽ ነው። ግን የዛሬው ጉዳት በኋላ ነው የሚያምሽ፣ በኋላ ይጎዳሻል። የአሁኑ ላይ እንትን አሁን በደንብ ካልታረሽ ራሽን ካልጠገንሽ ምን ካላሽ በኋላ ላይ እየተሰማሽ ነው የሚሄደው እና ስለዚህ የማዘርሽን ምክር የእህትሽን ምክር ሰምተሽ ቢያንስ 1 ወር ብትቆይ እንደኔ አስተሳሰብ በጣም ደስ ይለኛል። ምክንያቱም ትኩሱንም ምኑንም እዛ አሁን አንቺ ሳትሽ ልጅም እንትን ብለሽ ራስሽ እንትን ብለሽ ብዙ ነገር አለው። ስራ መስራት አለብሽ። በእርግጥ አንቺ ጎበዝ ስለሆንሽ ብዙ ነገር ማድረግ ትችያለሽ። ግን ደግሞ እንደ እናት የሚሆን የለም። እናትሽ ተጠግነሽ እናትሽ ቤት በቃ አብሮሽ ማበረሽ እንዳሉት ብትሄጂም ምክንያቱም እናትና አባት ላይ የተወሰነ ጊዜ ነው እንጂ ሁሉ ጊዜ መኖራችም። ስለዚህ ተረጋጊ ነው የምለው። ሌላው ደግሞ አሁን ሩታ መሄድ አልፈለገችም፣ ግን አንድ ጓደኞቹ እየመጡ ነው። አብርሃምም እንግዲህ ኩሪፍቱ ሄዱ። ከዛች እንደ ፈጣሪ ቅር ይበለኝ እንጂ ማለት ነው። በጎን ሽማግሌ ይልካል፣ በጎን ደግሞ እሷን ከሷ ጋር ይሽለጠለጣል። አብርሃም ራሱን ግራ እያጋባኝ ነው አሁን ላይ ማለት ነው። ምሬ ነው የምላቸው እና በጣም ግራ እያጋባኝ ነው ማለቴ። ለምን ሽማግሌ መላክ አስፈለገው? ማለት እሱ ሳይሰበሰብ በፍጹም ሩታ አትመለስለትም። መጀመሪያ እሱ መሰብሰብ አለበት። መጀመሪያ እሱ እንትን ማለት አለበት እና እኔ በጣም እየገረመኝ ነው። በጣም እኔ እንጃ ብቻ እኔ አላቅም። እንደዚህ አይነት ሰው አይቼም ሰምቼም አላቅም በነገራችን ላይ